Welcome to the Jesus Witness Ministry, sharing the light of the gospel since 1989. Welcome to the Jesus Witness Ministry, sharing the light of the gospel since 1989. እንደገና የሱ ካህናት እንድንሆን ከቋንቋ ከሃይማኖት ከነገድ ሁሉ ለይቶ ለሱ ካህናት ስላደረገን እግዚአብሔርን እጅግ አድርጌ አመሰግናለሁ። ይህ እንግዲህ ቃሉ ነው። ቃሉ የሚለው ነው ወይ በሙሴ ወይ በአሮን ክህነት ያው ስርዓት በፊት ስለነበር በሕግም በነቢያትም እግዚአብሔር ግን በልጁ በኢየሱስ ክርስቶስ ስም በልጁ በኢየሱስ ክርስቶስን ከዳን በኋላ የሱ ካህናቶች እንድንሆን መረጠን ሾመ እና ይሄም ማረጋገጫ ከዘር ከሃይማኖት ከነገድ ነፃ አውጥቶን ለሱ ካህናት ለበጉ ካህናት እንድንሆን እግዚአብሔር በቃሉ ይናገራል። ክብር ለጌታ ይሁን። ባለፈው ቪዲዮ ይዤ የመጣሁት መልእክትና ምስክርነት ነበረ። የእስራኤል አምላክ በሚል እስራኤል አምላክ ሰዎችን እንዴት እንደሚያድን እስራኤልን እንዴት እንደሚያድን ዛሬም እንደሚያድን ወደፊትም እንደሚያድን በቃሉ እንደተጻፈ ክብር ለጌታ ይሁን። ስለዚህ ከዛ የተነሳ እግዚአብሔር በሕይወት ያደረገው ድንቅና ተአምራት እንዴት እንደዳንኩ ትልቁ ድንቅና እስከዛሬ የሚያስደንቀኝ ጌታን እንዴት እንዳገኘው ከ30 ዓመት በፊት ይሆናል እና እኔ በምንም በማልጠብቀው በማላስበው በማላቀው በፍጹም ልገምተው በማልችል ሁኔታ እግዚአብሔር አዳነኝ። ክብር ለጌታ ይሁን። እንደገና ደግሞ አሁን እግዚአብሔር ሰዎችን በሚያስደንቅ ነገር ሲያድን አያለሁ። ክብር ለጌታ ይሁን እና በመጽሐፍ ምን ብሎ ተጽፏል? በመጨረሻው ጊዜ በዛ ቀን እያለ ለምሳሌ ስለ ያዕቆብ ስለ እስራኤል መዳን እግዚአብሔር ምን ያህል እስራኤልን እንደሚወድ እንደሚጠብቅ በዘኍልቍ መጽሐፍ ላይ እንደምናነበው እስራኤል እየበዛ ከግብፅ ከወጣ በኋላ እየሰፋ ጠላቶቹን እያጠፋ እግዚአብሔር እየረዳው እየተዋጋ እየወረሰ ሲሄድ በአንድ ወቅት የአማሌቅ ንጉሥ የነበረው ይሄ ህዝብ እየበዛ ነው፣ ሳር በሬ ሳርን እንደሚበላ ይላል። በዛ ላይ ምንድነው ታሪኩ? ትንሽ ብናነበው በለዓምም እግዚአብሔር እስራኤልን መባረክ እንደወደደ ባየ ጊዜ እንደሌላው ጊዜ ሁሉ አስማት መሻት አልሄደም፣ ነገር ግን ፊቱን ወደ ምድረ በዳ መለሰ ይላል። በለዓምም አሻግሮ ተመልክቶ እስራኤል በነገዱ ሆኖ በሰፈሩም ሲያይ እግዚአብሔር መንፈስ በላዩ ላይ መጣበት ይላል። ክብር ለጌታ እና እስራኤልን ሊረግም የሚፈልግ ያው አማሌቅ ነው። እግዚአብሔር ይገስጸውና ከዛ ጊዜ ጀምሮ በለዓም እንግዲህ ታሪኩን እንደምናውቀው ተገዝቶ እንዲረግም ማለት ነው። አልቻለም። ይሄ ህዝብ ልትረግመው አትችልም። እና ምን ይላል በዚህ ላይ? ያዕቆብ ሆይ ድንኳኖች በእስራኤል ሆይ ማደሪያዎች እንዴት ያማሩ ናቸው፣ እንደ ሸለቆዎች በወንዝ ዳር እንዳሉ በአትክልትም ስፍራዎች ተዘርግተዋል፣ በእግዚአብሔርም እንደተተከሉ አደሶች በውሃም አጠገብ እንዳሉ ዝግባዎች ናቸው። ከማድጋቸው ውሃ ይፈሳል፣ ዘራቸው
ዘራቸውም የተረፈ ውሃ ያገኛል። ንጉሳቸውም ከአጋግ ይልቅ መንግስታቸውም ከፍ ይላል። እግዚአብሔር ከግብፅ አወጣቸው፣ ብርታታቸውም እንደ ጎሽ ብርታት ነው። ጠላቶቻቸው የሆኑትን ሕዝብ ያነክታሉ፣ አጥንታቸውን ያደቃሉ፣ በፍላጻቸውም ይወጓቸዋል። ይህ እንግዲህ እግዚአብሔር ምን ያህል እስራኤልን እንደሚወድና እንደሚጠነቀቅ እንደሚዋጋላቸው ይናገራል። እንደ አንበሳ አድፍጠዋል፣ እንደ እንስቲቱም አንበሳ አድብተዋል። ሊያንቀሳቅሳቸው የሚችል ማን ነው? የሚባርኩ ብሩክ፣ የሚረግሙ ርጉም ይሆኑ። ከዚህም ባላቅ በበላም ላይ እጅግ ተቆጣ፣ እጁንም አጨብጭቦ እንዲህ አለው፣ ጠላቶችን እንድትረግምልኝ ጠራሁህ፣ አንተ ግን 3 ጊዜ ባረካቸው ብሎ ቶሎ ወደ ቤትህ ሂድልኝ፣ ወሮታህንም አሳምሬ ልከፍልህ ነበር፣ ነገር ግን እንዳታገኝ ከለከለ። በለዓምን ባላቅን ይላል እንዲህ ሲል መለሰለት፣ ወደ እኔ የላካቸው ሰዎች እንዲህ ብዬ ነግሬያቸው አልነበረምን? ሌላው ይቅርና ባላቅ በብርና በወርቅ የተሞላ ቤተ መንግስቱን ቢሰጠኝ እንኳን እግዚአብሔር የሚለውን ብቻ ከመናገር በቀር ከእግዚአብሔር ትእዛዝ ውጪ በራሴ ሐሳብ በጎም ሆነ ክፉ ማድረግ አልችልም። እንግዲህ ወደ ሕዝብ እመለሳለሁ። ይሁን እንጂ በሚመጣው ዘመን ይህንን ሕዝብ በሕዝብ ላይ የሚያደርገው ልንገርህ። ለሚመጣው ዘመን እስከ ዛሬ ማለት ነው ልንገርህ ይላል ለባላቅ። ከዚህም እንዲህ ሲል ንግግሩን ጀመረ። የቢኦር ልጅ የበለዓም ንግግር። ከዚህም የዚህ በአይኑ የተከፈተ ሰው ንግግር ይላል። እግዚአብሔር አይኑን ከፈተለት እስራኤልን እንዲህ አርቆ እስከ ዛሬ ድረስ። ክብር ለጌታ። በዚያም የአምላክን ቃል የሚሰማ ከልዑልም እውቀትን ያገኘ፣ ከእግዚአብሔር እውቀትን ያገኘ ማለት ከሁሉን ቻይ ራእይ የሚገለጥለት መሬት የተደፉ አይኖቹ የተገለጡለት ሰው ንግግር ወይ ንግር አያለሁ፣ አሁን ግን አይደለም፣ እመለከታለሁ፣ በቅርቡም አይደለም። ገና ወደፊት እስከ ዛሬ ለሚሆነው ታሪክ ማለት ነው። ክብር ለጌታ። ምን አለው? ኮከብ ከያዕቆብ ይወጣል፣ በትረ መንግስትም ከእስራኤል ይነሳል። ሞዓብ ግንባሮች የሞዓብን ግንባሮች የሐሴትንም ልጆች ራስ ቅል ያደቃል። ይሄ መንግስት ይሄ ህዝብ ሲነሳ ነገስታት ከሱ ይወጣሉ፣ ኮከብ ይወጣል፣ በትር ይነሳል፣ መዝሙር አለ። መዳን ለእስራኤል ይሆንለታል። ክብር ለጌታ። ይሄ ማዳን የጌታ የኢየሱስ ክርስቶስ ማዳን። በብዙ ነገር እግዚአብሔር እስራኤልን አድኗል፣ ከብዙ ነገር ከብዙ ጥፋት። እንደገናም ጠፉ ተብሎ በቃ እስራኤል አልቆለታል በተባለበት ዘመን እንደገና እየለመለመ ያ ግን የሚሆነው ምንድነው? እግዚአብሔር እስራኤልን ይቀጣል። ሲቀጣው በልክ እቀጣለሁ አላጠፋህም ነው የሚለው። ክብር ለጌታ። ስለዚህ ኤዶም ይሸነፋል፣ ጠላቱ ሴርም ድል ይሆናል። እስራኤል ግን ክብር ለጌታ እየበረረታ ይሄዳል። ገዢ ከያዕቆብ ይወጣል፣ የተረፉትም ከተማዎቹ ናሪዎች ይደመሰሳሉ። በዚያም በለዓም አማሌቅን አይቶ ንግግሩን እንዲህ ሲል ጀመረ። አማሌቅ ከህዝቦች መጀመሪያ ነበር፣ በመጨረሻ ግን ይደመሰሳል። ማንም የሚደመሰሰው? እስራኤል ይደመሰሰዋል። እስራኤል አማሌቅን ማለት ቄናውያን ሌሎች ጠላቶች ናቸው። አይቶ ንግግሩ እንዲህ ሲል ጀመረ። መኖሪያህ አስተማማኝ ነው፣ ጎጆውን በዓለት ውስጥ ተሰርቷል። ሴፍ ቦታ ነው ያለው ማለት ነው። ያም ሆኖ ግን እናንተ ቄናውያን አሦር በምርኮ ሲወስዳችሁ ትደመሰሳላችሁ።
ከዚያም ንግግሩን ቀጠለ። ወዮ ይህንን ሲያደርግ ግን ማን ይተርፋል? የእስራኤል አምላክ ይህን ሲያደርግ ማለት ክብር ለጌታ። ስለዚህ በለዓም ያየው እስከ ዛሬ መዳን እስከ ክርስቶስ ኢየሱስ ክርስቶስ መምጣት ኮከብ ይወጣል፣ ለእስራኤል መዳን ይሆንለታል፣ ጠላቶቹን ያጠፋል። እሱ ግን እየበረታ ይሄዳል። ክብር ለጌታ። ስለዚህ እግዚአብሔር እስራኤልን ለሚወዱ እስራኤልን የሚወዱ እንኳን ይድናል። ጌታን የሚወዱ ይድናል። የሚያድነው መንገድ አስደናቂ በሆነ ነገር፣ በሚያስደንቅ ነገር። ስለዚህ የኔ ፖይንት አሁን ዛሬ የምለው ምንድነው? ጌታን የሚወዱ በሀገራችን ታሪክ እኔ ተወልጄ ባደኩበት ዘመን ማለት ኢትዮጵያ በነበርኩበት ከልጅነት ጀምሮ በጣም እስራኤልን የማይወድ የለም። እስራኤላዊነት የእስራኤላዊነት ክብር ህዝቡ በጣም ነው የሚወድ። ክብር ለጌታ። ስለዚህ ብዙዎች እናቶቻችን አባቶቻችን ብዙ ነገር የሚመኙት አሉ። እስራኤል መሄድ ነው፣ ኢየሩሳሌም መሄድ፣ እስራኤልን ማየት ነው። እንደ ሀገራቸው ስለሚቆጥሩ እንደ ምድራቸው ስለሚቆጥሩ በተለይ ኢትዮጵያውያን እና በዚህ ውስጥ ምን ገጠመኝ? ክብር ለጌታ። የጓደኛ አያት ነበሩና ትነግረኛለች። በጣም አያቴ የምትወደው እስራኤልን በጣም ለማየት ኢየሩሳሌምን ለማየት እና በዛ አካባቢ ደግሞ በጣም በዚህ ሰሜን ሸዋ ብዙ ቤተ እስራኤላውያን አሉ። በጣም የሚያስደንቅ ነው። ከዛ ዘመን ጀምሮ በእርግጥ ግማሾቹ ክርስቲያኖች ናቸው፣ ግን ባህላቸውን፣ ሁኔታቸውን፣ ስራቸውን ስታዩ በዚያን ሁሉ ዘመን መኖር በዛ አይነት ኑሮ ቤተ እስራኤል ይባላል። ትምህርት ቤት ጓደኞች አሉኝ። በጣም ነው የምወዳቸው፣ በጣም ነው የምወዳቸው ጓደኞች አሉኝ። ኤሌመንተሪ በተለይ አብሬ የተማርኳቸው ልጆች አሉ እና እስራኤል የሚለውን ሀገር ይወዳሉ፣ እንወዳለን። ክብር ለጌታ። እና በታሪክም እየሰማን እንዳደግነውና እንደኖር ነው። እኔ ባለሁበት አካባቢ እስራኤላዊነት በጣም ይጎላል፣ የተከበረ እና እኚህ እናት እኔ ካናዳ መጥቼ ማለት እንግዲህ ልጃቸው ጋር ነው ያለሁት። በቃ ይሄን እኮ ከብዙ ጊዜ ጀምሮ የምትመኘው ነገር ነውና እንደው ብትመጣ ምን ይመስልሃል አለች። እኔ በጣም ነው ደስ የሚለኝ፣ በጣም ነው ደስ። እኔ በዛ ጊዜ እንደገና በጌታ በጣም ገና አዲስ ነኝ፣ ለካናዳም አዲስ ነኝ። ገፋ ቢል እንጂ 2 ዓመት አይሞላም ወደዚህ እና ችግር የለም እንሞክራለን። ስለዚህ የሚሆነውን አድርገን ኢየሩሳሌም ድርጅት የሚባል ነበር ድሮ። ብዙ ሰዎች በዛ በኩል እስራኤል ይሄዱ ነበር እና ለምን ያንን አንሞክርም አልኳት። ከዛ በኋላ እንግዲህ ጠያየቅን፣ ፕሮሰስ ማድረግ ጀመርን። ፓስፖርት አወጡ። እኛ ያለነው ካናዳ ነው፣ ነገር ግን እሳቸው ሄዱት ወደ እስራኤል እና ያው አስጎብኚ ድርጅት ስላለ ያው በዛም ብዙ ሰዎች ስለሚሄዱ የሚገርም ነገር ነው። እና እኔም ራሱ ሳስበው በጣም በዚህ ላይ እሳቸው አሮጊት ናቸው፣ ትልቅ ሰው ናቸው። ከዛ ያው አሬንጅ ተደረገ ሁሉም ነገር። ኬር የሚያደርጋቸው ሰው ሁሉ ቢያንስ እድሜያቸው ወደ 70 ምናምን ይሆናል እና በጣም ጠንካራ ሴት ናቸው። እና በስልክም ሳናገራቸው ልጄ እንዲህ ነው በቃም ይመርቁኛል። ከዛ በኋላ እግዚአብሔር ረድቶን ካናዳ መጡ። በጣም ለሳቸው ከባድ ነው። ብዙ ተጉዘዋል። እስራኤል አድርገው ከኢትዮጵያ ተነስተው ቱር አድርገው በኢየሩሳሌም ድርጅት ጎብኝተው ሁሉን ነገር እና ኮምፕሊትሊ አሁን እሳቸው ልባቸው አንድ መሆኑ ይህን ነገር በህይወታቸው ማየታቸው ሲመኙት የነበረ ከልጅነታቸው ጀምሮ አንድ ደስታ ነው።
ከዛ እዚህ ደረሱ፣ እኛ ጋር ሆኑ። አሁን እኔ በዛ ጊዜ ቤተክርስቲያን ገና አዲስ ወይ በ10 በ11 የምንቆጠር ሰዎች ነን። ቤተክርስቲያን ቅዳሜ ቅዳሜ እንጸልያለን። ቸርች የለም ምንም፣ እዚህ አበሻ ቸርች አልነበረምና ግን እዛው ፓርቲስፔት አደርጋለሁ፣ እጸልያለሁ። ገና አዲስ፣ ሌላው ቆርጦ የሚመራን ሰው የለም። በራሳችን ነው እንጸልያለን። ክብር ለጌታ ይሁን። እና በኋላ መጡ፣ እዚህ ሀገር መኖር ጀማ። አሁን እንዴት አድርጌ ነው ስለ ጌታ ስመነግራቸው? በእኔ በፍጹም ምንም ነገር ኮሚኒኬት ለማድረግም ያው ደስ እንዲላቸው አንዳንድ ነገር ቤት ሆነን አሁን ቤት እኔ ስራ ሄዳለሁ፣ ሁላችንም ወደ ስራ እንሄዳለን። እሳቸው የግድ ቤት መሆን አለባቸው። በኋላ አንድ ነገር መጣልኝ። እንዴት ነው የእግዚአብሔር ቃል ከመስማት ነው የሚለው። መጽሐፍ ቅዱስ ማንበብ አይችሉም። ከዛ በኋላ እግዚአብሔር ክብር ለጌታ ይሁን፣ ካሴት ነበረኝ አማርኛ ስብከት በመለስ ወጉ የተዘጋጀ ወንጌል አለ። ሞስትሊ ወንጌል ነው እና ካሴት ነው። ከዛ በኋላ እሱን በቃ በተለይ ሞስትሊ ዮሐንስ ወንጌል መሰለኝ እሱን አደርግላቸዋለሁ። በቃ ይሰማሉ። እንደዚህ ሲሆን እኔ ጀወርስ ቢሆን ነው። እኔ በጣም የምደነቀው የእግዚአብሔር ቃል ከመስማት ነው የሚለው ነው። በጣም እየተቀየሩ መጡና አንድ ቀን ምን አሉ፣ ልጄ አሁን ሁሉ ነገር ገብቶኛል። እኔ አሁን ልቤ አርፏል። ጌታን አውቄያለሁ። ምን ማድረግ ነው የሚገባኝ? እንደው ብጠመቃለሁ። ለዚህ ደግሞ በጣም ይሄ ዱብዳ ነው። ምክንያቱም ቸርች የለን እንኳን ፓስተር ወይ እንደዚህ በቃ የበረታ ሰውና እኛን የሚመራ ሰው እንዲያርጉ እንደሚል የለን የለም። አሰብኩኝ። ከዛ አሁን እንግዲህ የእግዚአብሔር ቃል የሚለው በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያርጓችሁ ነው የሚለው። ከዛ የነጮች ቸርች አለ። እኛም ራሱ በዛ ጊዜ አዲስ ስለሆን ያው እዛ ቸርች ሰጥተውን እንገለገላለን፣ እንጸልያለን፣ ቦታ ሰጡን። ግን በዚህ ደረጃ አሁን እሳቸውን አጥምቁልኝ ማለት በጣም ይቻል ነገር አለ። የጌታ ስራ የሚያስደንቅ ነው። እንዴት እንደሚያድን ነው በጣም የሚያስደንቀኝ ነገር። እንደው እንዳልጠመቅ ብጠመቅስ አሉ ልጄ። ከዛ አሰብኩና ምንም ችግር የለም እኔ አጠምቆታለሁ። በቃ ጌታ ያለው በጣም ሲምፕል ነገር ነው። በአብ ወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያርጓችሁ። ሌላው ደግሞ እንግዲህ ጌታ የሚያደርገውን ያደርጋል ብዬ በቤታችን ገንዳ አለ፣ ሻወር ገንዳ፣ እዛ ቁጭ ብለው አልኳቸው፣ አጠመኳቸው። ክብር ለጌታ ይሁን። የሚያስደንቅ ነገር ነው። እኚህ ሴት ኮምፕሊትሊ ተቀየሩ። አሁን ልጄ እኔ አርፌ አሁን ብሞትም እንኳን ብሄድ የት እንደሚሄድ አውቃለሁ። ድሮ ከዛ በፊት አገራችን በተለይም ቤተሰቦቻችን ያሉበት ሰሜን ሸዋ ነው፣ ወደ ደብረ ብርሃን የሚባል ሀገር ነው። እዛ ወስዳችሁ ነው የምትቀብሩን ይሉ ነበር። ከዛ በፊት ማለት ነው፣ ይሄ ከመሆኑ በፊት። እኔ አሁን ጌታ አሰር እረፍት አግኝቻለሁ። ልጄ ስለ እኔ እንዳታስቡ። በጣም ተገረምኩኝ። ከዛ እግዚአብሔር ቃል አነበላችኋለሁ፣ ጸልያለሁ። አሁን አንድ ችግር ተፈጠረ። ልጃቸው አታምን በጣም በቃ በእርግጥ ያን ጊዜ በጣም ወጣቸው ሲል እኔ በጣም መሮኝ ነው የመጣሁት ማለት ወደ ጌታ ብዙ ነገር ውስጥ በዛ በወጣትነት እድሜ ያን ጊዜ ገና 22 23 እድሜ ነው ያለን። በብዙ ነገር ኢትዮጵያም አውሮፓም ኖር ያለው በዛ በአጭር ጊዜ ውስጥ በቃ ያልገባሁበት የህይወት እንትን የለም። እኔ በቃ ሲሪየስ ነኝ በዚህ ነገር። ያሉ ልጅ ምን ይሻላል የዚህ ልጅ ነገር ይሉኝ። ምን ይሻላል እንግዲህ እግዚአብሔር እንደረዳኝ እኔን እንደረዳኝ እሷንም ሊረዳት ይችላል። ግን ያመቸም ከፈለገች ምን ጌታ እርሶ እንዴት ዳኑ እስቲ ተመልከቱ። እርሶ
በቃ በጣም ራሳቸው ይደነቃሉ። እንደው ልጅ ምን ይሻላል ታዲያ ይሉኛል። እንዲሁ ምን ላርጋት? ምን ማድረግ ይቻላል? እኔ በልበ ሙሉነት ቆርጫለሁ። እኔ ከወደ ኋላ አልመለስም፣ ወደዛ አልመለስም። በተለይ ቸርች ካለምንም ዝም እየሄጄ መጸለይ የጀመርኩት ይሄ ህይወቴ ቸርች የለማ ቸርች ስለዚህ ያለሁበት ሀገር የግድ በዚህ መሄድ አለብኝ፣ መበርታት አለብኝ። ከሌሎችም ወንድሞች አሉ። በዛ ጊዜ በቃ እንደዛ እየታገልን ቀጠል። ከዛ በኋላ እንጂ እናቴ እንጃ እንዴት ያሉ ሰው ናቸው። በጣም በጣም ደግ ሰው ናቸው እና ከኔ ጋር ተከትለው ይመጣሉ። የኦርቶዶክስ ቸርች ለጊዜው አሉ የተወሰኑ ሰዎች፣ እዛ መሄድ አልፈልጉም። ይሄ ደግሞ እንደው አትሊስት እንትን እንዲላችሁ በፍጹም አሉ ከኔ አይለዩ። ቸርች እንሄዳለን፣ ዘምረን ጸልየን እንመጣለን። አሁን እቺ ልጃቸው በጣም በቃ ኮምፕሊትሊ ከኛ ውጭ ሆነች። አልተስማማትም፣ አልተመቻትም። ምን ላርጋት? ምን ላርጋት? ተቃጠልኩ አሉ። አይ ማማት በዚህ አያስቡ። ይሄ ምንም የእግዚአብሔር ስራ ነው። እኔን ያወጣኝ ታውቃለች፣ እሷ ታውቃለች። እሷም አብረን ነበር። ምን እንደምናደርግ ምን ውስጥ እንደነበርን ታውቃለች። እኔ ያ ኑሮ ካስደሰታት እሱ ኦኬ። እኔ ምንም በዚህ ቅሬታ የለኝም፣ ግን አልመለስም። እኔ እነግራታለሁ በደንብ ሲሪየስ ሆኜ ምን ይሻላል ይላሉ። ምን ይሻለኛል? እቺ ልጅ ምን ላድርጋት? አይኖ እንደምታስቸግር አውቃለሁ። እኔ እንግዲህ ምን ትደረግ ይላል። እግዚአብሔር እንግዲህ ይርዳት። እኔ ከዛ በኋላ ያው ብዙ ደከሙ። እሳቸው ይጸልያሉ። ሸክማቸው እሷ ነበረች። ከዛ በኋላ ያው ኖሩ። እዚህ ሀገር ሲቲዝን አገኙ። በጣም ጥሩ ህይወታቸው በቃ ሰላማቸው፣ ሁሉ ነገር ምንም ነገር ጥያቄ ሳይኖራቸው ያው ወደ ጌታ ሄዱ። ክብር ለጌታ ይሁን እና እኔ ያየሁት በጣም የሚያስደንቀኝ ማዳን እኚህ ሴትዮ እንዴት ጌታን እንደሚወዱ መጀመሪያ ገና ከኢትዮጵያ ሳይመጡ እስራኤልን፣ ኢየሩሳሌምን እንዴት እንደሚወዱ ክብር ለጌታ ይሁን እና እግዚአብሔር አዳናቸው፣ ጌታ አዳናቸው በሚያስደንቅ። እኔ እንግዲህ በእምነት ነው ሁሉን ያረኩት፣ ስርዓት አልተደረገ። ግን የመንፈስ ቅዱስ ስራ የሚያስደንቅ እንዴት እሳቸውን እንዳስተማራቸው፣ እንዴት እንደፈወሳቸው፣ እንዴት ያን ቃል እየሰሙ ልክ ማርያም እንዳለችው በእኔ ታላቅ ነገርን አድርጓል እንዳለ በእሳቸውም ህይወት ልክ ታላቅ ነገር ነው መንፈስ ቅዱስ ያደረገው። ክብር ለጌታ። ስለዚህ እኔ በጣም እገረማለሁ የጌታ ማዳን እንዴት እንደሆነ፣ እንዴት ሰዎችን እንደሚያድን። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጿል ነው የሚለው አይደል? እና እንግዲህ ልክ ሰዎች አንዳንድ ጊዜ እንዴት አድርገው እኔ ለራሴም በማይገባኝ መንገድ ሰዎችን ጌታ ሲያድን አይቻልም። የራሴም ሲያስደንቀኝ እንደዚህ አይነት ነገር በህይወቴ አይቻልም። ክብር ለጌታ እና እስራኤልን ውደዱ። እስራኤልን ውደዱ። በእውነት እኔ ቤተ እስራኤላውያንን በጣም ነው የምወዳቸው። አብሬያቸውም ስላደኩ ብቻ ሳይሆን በዛ አካባቢ ባለው ባህል ብዙ ነገር አይቻለሁ። በጣም በጣም ጥሩ ህዝቦች ናቸው። ከሌላም ትራዲሽን ጋራ ያሉ አሉ። ግን ቤተ እስራኤላዊዎች እንደሆኑ ታውቃላችሁ። ልባቸው ባይሰጧችሁ፣ ቤታችሁ ባያስተናግዷችሁ ልባቸውን ቀርቶ የሚሰጡ ናቸው። ልባቸውን የሚያዝኑ የሚራሩላችሁ ናቸው። ያው በእርግጥ ክርስቲያኖችም አሉ በዛ አካባቢ። ያው ሁሉ ሰው በዛ ክርስቲያን ነው የሚባለው፣ ኦርቶዶክስ። ግን ቤተ እስራኤላውያን ኑሯቸው በዛ አካባቢ ያኔ አሁን በቅርብ አንዳንድ በዶኩመንተሪ ሳይ ያ አካባቢ በተለይ በወተር ኢሪጌሽን ኑሯቸው ተቀይሯል። ብዙ የበጎ አድራጎት ድርጅቶች ገብተውላቸዋል።
ትምህርት ቤት እንደ ድሮ አይደለም። በፊት እንደ ድሮ እኔ ልጅ በነበርኩበት እንዳለው ጊዜ አይደለም። ክብር ለጌታ ነው። ተሻሽሏል። ከቤተ እስራኤሎችም ወደ እስራኤል ከሄዱ ብዙ ተራድኦ ድርጅቶች አሉ። እና ፖይንቱ ምንድን ነው? እግዚአብሔር የሚወዱትን እስራኤልን የሚወዱትን ኢየሩሳሌም እንኳን እኔ በራሴ በተረዳሁት መረዳት ነው የምላቸው ያድናል። ክብር ለጌታ ይሁን። እግዚአብሔር ይችላል ይሄን ማድረግ። ስለዚህ ጌታን የሚወዱ ይድናሉ። እስራኤልን የሚወዱ ኢየሩሳሌምን የሚወዱ ይድናሉ። ይሄ የእግዚአብሔር ቸርነት ነው። እና ምን ይላል እዚህ አሁን በኤርምያስ 30 ላይ ምን ይላል? እነሆ የሕዝቤን የእስራኤልንና የይሁዳን ምርኮ የምመልስበት ዘመን ይመጣል ይላል የሰራዊት ጌታ እግዚአብሔር። ለአባቶቻቸው ወደ ሰጠኋቸው ምድር እመልሳቸዋለሁ፣ እነሱም ይገዟታል። ይሄ ስንት ዘመን ነው እስራኤል ጠፋ ተብሎ በቃ እስራኤል የሚባል የለም ከተባለ በኋላ 1948 እግዚአብሔር እንደገና ይሄንን ህዝብና አገር ጎበኝ። ለምን? አንተን አላጠፋህም፣ በመጠኑ ግን እቀጣለሁ። ተመልከቱ፣ እስከ መጥፋት የደረሰን ህዝብ ዛሬ እስራኤልን ማን ይችላል? እየበረቱ ይሄዳሉ የሚለው ለዚህ ኤዶም ይሸነፋል፣ ጠላቱ አሴርም ድል ይሆናል። እስራኤል ግን እየበረታ ይሄዳል። ክብር ለጌታ። ስለዚህ እስራኤል የተወደደ ነው። እስራኤል በጣም በእግዚአብሔር ዘንድ እጅግ የተወደደ ነው። ይሄንን ነው ያየው በለዓም። ስለዚህ እግዚአብሔር ስለ እስራኤልና ስለ ይሁዳ እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል፣ የፍርሃትም እንጂ የሰላም አይደለም። ጠይቁ ወንድ ይወልድ እንደሆነ ተመልከቱ። ስለምን ነው ሰው ሁሉ እንደ ወላጅ እጁን በወገቡ ላይ አድርጎ ፊቱን ሁሉ ወደ ትኩረት ተለውጦ አየው? ወዮ ያ ቀን ታላቅ ነው፣ እርሱን የሚሰበስብ የለምና። ያ ያዕቆብ መከራ ዘመን ነው፣ ነገር ግን እሱ ይድናል። ክብር ለጌታ ነው። ይሄን ሁሉ መከራ ሳልፍ እኛ እንኳን በቅርብ በ1940s ውስጥ በ1930s የሆነው እናውቃለን። እስራኤልን ለማጥፋት የሆነው እንዳውም አይደንቲቲያቸውን ሁሉ እንዲቀይሩ ወደ ሌላ ሀገር እኛ እንኳን ኢትዮጵያ ውስጥ እንኳን እንዳይመጡ ወዴት ነው? ወይ ወደ ዩጋንዳ ነው? ወዴት ነው? ሀገራቸው እንዳይገቡ። የሚያሳዝን ስንት የሚያሳዝን ግፍ ተሰራ። ግን ያ ቀን አለ፣ ያ ቀን አለ። ያዕቆብ የመከራ ዘመን አለፈ፣ ነገር ግን እሱ ይድናል። ክብር ለጌታ ይሁን። ስለዚህ እግዚአብሔር ያድናል እስራኤልን፣ አሕዛብን፣ ዓለምን፣ የዓለምን አዳኝ፣ የዓለም አዳኝ መድኃኒ ዓለም ጌታ ኢየሱስ ክርስቶስ ያድናል። ክብር ለጌታ ይሁን። በዛ ቀን እንዲህ ይሆናልና፣ በዛ ቀን እንዲህ ይሆናል ይላል የሰራዊት ጌታ እግዚአብሔር። ቀንበርህን ከአንገትህ እሰብራለሁ፣ ስብራትህን እበጥሳለሁ፣ እስራትህንም እበጥሳለሁ። ከእንግዲህ ወዲህ ሌላ አይገዛህም። እስራኤል ለአምላካቸው ለእግዚአብሔር ለማስነሳላቸው ለንጉሱ ለዳዊት ይገዙ እንጂ ለሌሎች ለአሕዛብ እንደገና አይገዙም። እነሆ አንተ ከሩቅ ዘርህንም ከምርኮ አገር አድናለሁ፣ ከምርኮ ከተማረኩበት ከሄዱበት ከተሰደዱበት አገር ድረስ እግዚአብሔር አሁን ወደ እስራኤል እየሰበሰበ ክብር ለጌታ። እነሆ አንተ ከሩቅ ዘርህም ከምርኮ አገር አድናለሁ፣ ባሪያ ያዕቆብ ሆይ አትፍራ ይላል እግዚአብሔር። አንተን እስራኤል ሆይ አትደንግጥ። ያዕቆብም ይመለሳል ያርፋል፣ ተዘልሎም ይቀመጣል፣ ማንም አያስፈራው። አሁን የሚያስፈራው የለም። የፈለገው ጦርነት ይሁን እንጂ የሚያስፈራው የለም። ክብር ለጌታ። አድንህ ዘንድ ከአንተ ጋር ነኝ ይላል እግዚአብሔር። አንተንም የበተንሁባቸውን አሕዛብ ሁሉ ፈጽሜ ያጠፋለሁ፣
አንተን ግን ፈጽሜ አላጠፋም። ልዩነቱን ተመልከቱ። አሕዛብ ፈጽሜ ያጠፋል፣ አማሌቅ እንዳጠፋው ማለት ነው። አንተን ግን አላጠፋም፣ ነገር ግን በመጠኑ ቀጣለሁ። ያ መከራው፣ ስደቱ ቅጣት፣ ሌላም ነገር ግን ለቅጣት እንጂ አይጠፋም። እስራኤል አይጠፋም። ክብር ለጌታ ይሁን። አልተውም፣ ሳልቀጣህን ከቶ አልተውም ይላል እግዚአብሔር። ስለዚህ ክብር ለጌታ ይሁን። እግዚአብሔር ሕዝቡን አገሩን እስራኤልን ያድናል። ስለዚህ ይህ ሁሉ እንግዲህ የተነገረው በትንቢተ ኤርምያስ 30 ላይ ነው እና ግን ይላል በ24 ላይ መጨረሻ ላይ ምን ይላል? እግዚአብሔር ጽኑ ቁጣ የልቡንም ሐሳብ ሰርቶ እስኪፈጽም ድረስ አይመለስም። በኋለኛው ዘመን ታስታውሶታላችሁ። በለዓም ያለው ብዙ ነገር አለ። ከዛ ብዙ በመሃል ብዙ ነገር ግን በለዓም በትንቢት የተናገረው ከእስራኤል ንጉሥ በትር ይነሳል፣ እስራኤል ይድናል፣ ጠላቶቹን ይቀጠቅጣል፣ ጠላቶቹ ይጠፋሉ፣ እሱ ግን ይድናል፣ እየበረታ ይሄዳል። በትር ይነሳል። በትሩ የሚነሳው ለጠላቶቹ ነው። ነገስታት ይነግሳሉ፣ ከእሱ ይወጣሉ። ብዙ ክብር ይሆናል ለእስራኤል ማለት ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔርን እጅግ አድርጌ አመሰግናለሁ። ሌላው ዛሬ በአንድ ሶፋር ሚዲያ በሚባል አገልግሎት ስለ ጌታ ኢየሱስ ክርስቶስ አለባበስና ስለዚህ ልብስ ክብር እኔ ይሄንን የለበስኩት ባለፈውና ዛሬ ምን ያህል እስራኤልን እንደምወድና እስራኤላውያንን ቤተ እስራኤላውያንን ስለምወድ ነው። ነገር ግን ከዛ የበለጠ ምስጢርና እውቀት አለ። ሶፋር ሚዲያ ላይ ስለ ኢየሱስ አለባበስ የሚል ገብታችሁ ይዩ። በጣም ተደንቄያለሁ። እስቲ ልስታውን እያጠናሁት ነው እና ምስጢር አለው ይሄ ልብስ። ይሄ እዚህ ላይ የምናየው ይሄ ጫፉ ምስጢር አለው። ጌታ ኢየሱስ ክርስቶስ ተቀምጦ በሄደበት ቦታ ይሄን ሰዎች ለመንካት ይመጡ ነበር። ይሄን ልብስ ለመንካት ይመጡ ነበር። ክብር ለጌታ ይሁን። ይቺ ጫፏ ማለት ነው። ያቺ ሴት እንደተፈወሰች ይሄንን ብነካ እድናለሁ ብላ ነበር ይላል ያ መጽሐፍ ላይ እንደተጻፈው ማለት ነው። ክብር ለጌታ ይሁን። ስለዚህ ይሄ ምስጢር አለው። በተለይ በዛ ላይ ሶፋር ሚዲያ የሚለው መልእክት አለ። እዛ ላይ ብታዩት ጉግል አድርጋችሁ ማለት ትችላላችሁ። ፓስተር እሸቱ አርጋው ነው ይሄን ያቀረበው። ክብር ለጌታ ይሁንና በጣም ተባርኬበታለሁ። ወንድሜ እጅግ አድርጌ አመሰግናለሁ። ስለዚህ ምን ይል ነበር በአንድ ቃል ላይ በወንጌል ላይ የተጻፈው በዛችም ሀገር ሁሉ ዙሪያ እሱን እንዳለ ወደ ሰሙበት ስፍራ ሕመምተኞችን በአልጋ ላይ ያመጡ ጀመር ይላል። በገባበት ስፍራ ሁሉ መንደር፣ ከተማም ገጠርም ቢሆን በገበያ ድዌዎችን ያኖሩ ነበረ። ልብሱን ጫፍን እንኳን ሊዳሰሱ ይለምኑት ነበር። የዳሰሱትም ሁሉ ዳኑ። ይችን ማለት ነው። ክብር ለጌታ። 4 ዘርፍ አለው። በዛ ላይ ጫፉ አለ። እሱ ለብሰው በሚቀመጥበት ወይም በሚቆምበት ቦታ ሰዎች መጥተው ተሰልፈው ብዙ ሰው ነው ብዙ ሚድነው የነካው ሁሉ ዳነ የሚለው ክብር ለጌታ። ማርቆስ 5:56 ላይ የተጻፈው ያ። ስለዚህ ክብር ለጌታ ይሁን። ይሄንን እኔ ብዙ ትምህርት አግኝቼበታለሁ። እንግዲህ ከዛሬ ጀምሮ ለብሰዋለሁ ማለት ነው። እግዚአብሔርን እጅግ አድርጌ አመሰግናለሁ። ተባረኩ።